አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው ጉበታችንን በከፍተኛ ሁኔታ የሚጎዱ የተለመዱ ሁላችንም የምናደርጋቸው ማታ ከመተኛታችን በፊት የምናደርጋቸው መጥፎ ልማዶችን እነግራችኋለሁኝ። እናም እንዴት አድርጋችሁ እነዚህን ማስወገድ እንደምትችሉም በደንብ እነግራችኋለሁኝ። ይህ ቪዲዮ በፍጹም እንዳያመልጣችሁ በቅንነት ላይክና ሼር በማድረግ ደግሞ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጉበታችን አብዛኛውን የጥገና መርዛማ ነገሮችን የማስወገድ እናም የስብ የማቃጠል ስራውን የሚሰራው በሌሊት ነው። በተለይም ከምሽቱ 5 ሰዓት እስከ ሌሊቱ 9 ሰዓት ባለው ጊዜ ውስጥ ማለት ነው። የተወሰኑ ከመኝታ በፊት የሚደረጉ ልምዶች በዝምታ የጉበትን ዳግም መፈጠርን ያግዱታል፣ የጉበት ስብን ይጨምራሉ እናም መርዛማ ነገሮችን የማስወገጃ መንገዶችንም ያጨናንቃሉ። ምንም እንኳን አመጋገባችን ጤናማ ቢሆንም እነዚህን ነገሮችን ማስወገድ ካልቻልን የጉበታችንን ጤና መጠበቅ አንችልም ማለት ነው። ታዲያ በጣም ጎጂ የሆኑ የማታ ልማዶችን ለምን ጉበታችንን እንደሚጎዱ እናም በትክክል እንዴት እንደሚስተካከሉ ልንገራችሁ። አንደኛ፣ በምሽት ዘግይቶ መመገብ ነው። ጎጂ ነው ይህ። ዘግይተው የሚበሉ ምግቦች የኢንሱሊን መጠንን ከፍ ያደርጋሉ። ጉበታችን መርዛማ ነገሮችን ከማስወገድ ይልቅ ወደ ምግብ መፍጨት ይሸጋገራል ማለት ነው። ትርፍ ግሉኮስም ወደ ጉበት ስብነት ይቀየራል። በስብ የተሞላ የጉበት በሽታ ወይም ደግሞ የፋቲ ሊቨር ተጋላጭነትንም ይጨምራል። እንዴት ማስወገድ ይቻላል ታዲያ? እራታችሁን ከመተኛታችሁ ከ3 ሰዓት በፊት ጨርሱ። ከራባችሁ ደግሞ ቀለል ያሉ አማራጮችን ምረጡ። ሞቅ ያለ ወተትን ወይም ደግሞ የእጽዋት ሻይን መጠጣት። በምሽት ከባድ ካርቦሃይድሬትስ የተጠበሱ ምግቦችና ስኳር መመገብን አስወግዱ። ሁለተኛ፣ ከመተኛት በፊት አልኮልን መጠጣት ነው። አልኮል እንደ መርዝ ነው የሚታየው። ጉበት ሌሎች የጽዳት ስራዎችን በሙሉ ማቆም አለበት። ምክንያቱም የአልኮል መርዝነትን ለማስወገድ የስብ ሜታቦሊዝምን እናም የሴሎችን ጥገናን ያግደዋል። ጥልቅ እንቅልፍን ይቀንሳል። ይህም የጉበት ጭንቀትንም ይጨምራል። እንዴት ማስወገድ ትችላላችሁ? ከመተኛታችሁ ቢያንስ ከ4 እስከ 6 ሰዓታት በፊት ከአልኮል እራቁ። መጠጣትን ወደ ምሽቱ መጀመሪያ ሰዓታት ገድቡ። በአልኮል መጠጦች መካከል ውሃን መጠጣትም አስፈላጊ ነው። ሶስተኛ፣ በጣም ዘግይቶ መተኛት ነው። ከሌሊቱ 6 ሰዓት በኋላ ማለት ነው። የጉበት መርዝ ማስወገጃ ኢንዛይሞች ከሌሊቱ 6 ሰዓት በፊት ከፍተኛ ደረጃ ላይ ይደርሳሉ። ዘግይቶ መተኛት የተፈጥሮ የሰውነት የሰዓት ዑደትን ያዛበዋል። ለጉበታችን ጥገና የሚያስፈልገውን የእድገት ሆርሞንን ይቀንሳል። የጉበት ቁጣን ወይም ደግሞ ኢንፍላሜሽንንም ይጨምራል። እንዴት ማስወገድ ይቻላል? ከምሽቱ ከ4 ሰዓት ተኩል እስከ 5 ሰዓት ባለው ጊዜ ውስጥ ተኙ። እንዲሁም ደግሞ መብራቶችን አደብዝዙ ወይም አጥፉ። በየቀኑ ወጥ የሆነ የእንቅልፍ ሰዓት ይኑራችሁ ወይም ደግሞ ተለማመዱ። አራተኛ፣ ከመኝታ በፊት ስክሪን፣ ስልኮችን፣ ማንኛውንም ላይት ያላቸው ነገሮችን ከመጠን በላይ ማየት ነው። ይህ ጎጂ ነው። ሰማያዊ ብርሃን ሜላቶኒንን ያፍናል። ሜላቶኒን የጉበት ሴሎችን ይከላከላል። ደካማ እንቅልፍ የኢንሱሊን ሬዚስታንስን ይጨምራል። የጉበት ስብ ስጋትንም ይጨምራል ማለት ነው። እንዴት ማስወገድ ይቻላል? ከመተኛት ከ1 ሰዓት በፊት ስክሪኖችን አጥፉ። ሞቅ ያለ ብርሃን ወይም ደግሞ የሌሊት ወይም ናይት ሞድን ተጠቀሙ። በምትኩ መጽሐፍ አንብቡ ወይም ደግሞ ሰውነታችሁን አፍታቱት። 5ኛ፣ ከባድ እየተጠበሰ ወይም ደግሞ ቅባት የበዛበት የእራት ምግቦችን መመገብ ነው። የሐሞት ምርትን ያጨናንቃል። በጉበት ውስጥ ስብ እንዲከማችም ያደርጋል። የኦክሲዲቲቭ ስትረስንም ይጨምራል። ወደ ሆድ መነፋትና ወደ ደካማ እንቅልፍ ያመራል ማለት ነው። እንዴት ማስወገድ ይቻላል?
ቀላል የሆኑ ፕሮቲኖችን ብሉ፣ እንደ ምስርና አትክልቶችን። ከመጥበስ ይልቅ ደግሞ በእንፋሎት ማብሰል ወይም ደግሞ መቀቀልን ተጠቀሙ። በምሽት በጥልቅ ዘይት የተጠበሱ ምግቦችን አስወግዱ። ስድስተኛ ጣፋጭ የምሽት መክሰስን መመገብ ነው። ስኳር በቀጥታ ወደ ጉበት ስብነት ይቀየራል። ፍሩክቶስ የሚፈጨው በጉበት ብቻ ነው። በሌሊት ትራይግሊሰራይድን እንዲጨምር ያደርጋል። እንዴት ማስወገድ ትችላላችሁ? ጣፋጮችን በእጽዋት ሻይ ተኩ። አስፈላጊ ከሆነ ጥቂት ፍራፍሬ ወይም ደግሞ ለውዝ ብቻ ተመገቡ። ከእራት በኋላ ጣፋጭ ምግቦችን አስወግዱ። ሰባተኛ ከመተኛት በፊት ወዲያውኑ ብዙ ውሃን መጠጣት ነው። በሌሊት ሽንት ምክንያት እንቅልፍን ይረብሻል። የተቋረጠ እንቅልፍ ደግሞ የጉበት ጥገናን ይቀንሳል። መርዝ የማስወገጃ ስርዓትንም ያዳክመዋል። እንዴት ማስወገድ ትችላላችሁ? ከመተኛታችሁ ከአንድ ሰዓት በፊት ብዙ መጠጣትን አቁሙ። ከተጠማችሁ ብቻ ጥቂት ተጎንጩ። ቀደም ብሎ ባለው የቀኑ ክፍል ጊዜ ውስጥ ውሃችሁን በበቂ ጠጥታችሁ ጨርሱ። ስምንተኛ በቀኝ ጎናችሁ ብቻ የምትተኙ ከሆነ ነው። ወደ ጉበት የሚሄደውን የደም ዝውውርን ይጫናል። የሐሞት ፍሳሽንም ይቀንሳል። በጉበት ስብ ላይ መጨናነቅንም ይጨምራል። እንዴት ማስወገድ ይቻላል? በግራ ጎን መተኛትን ምረጡ። ለምቾት ትራስን ተጠቀሙ። በሆድ ተደፍቶ መተኛትንም አስወግዱ። ዘጠነኛ ከመተኛት በፊት የሚኖር ስር የሰደደ ውጥረት ወይም ደግሞ ጭንቀት ነው። የጭንቀት ሆርሞን ኮርቲሶል መርዝ ማስወገጃ ኢንዛይሞችን ያግዳል። የጉበት ቁጣን ወይም ደግሞ ኢንፍላሜሽንን ይጨምራል። ስብ እንዲከማችም ያደርጋል። እንዴት ማስወገድ ይቻላል? በጥልቅ መተንፈስን ተለማመዱ። ከመተኛት በፊት ደግሞ ክርክሮችን ወይም ደግሞ ጭቅጭቅን አስወግዱ። የሚያረጋጉ ልማዶችን ተጠቀሙ። ጸሎት ማድረግና ሜዲቴሽን። አስረኛ በብሩህ ወይም ደግሞ ጫጫታ ባለበት ክፍል ውስጥ መተኛት ነው። ደካማ የሜላቶኒን ልቀት ይኖራል። ያልተሟላ የጉበት ዳግም መፈጠር ይከሰታል። የኦክሲዲቲቭ ስትረስም ይጨምራል። እንዴት ማስወገድ ይቻላል? ጨለማ፣ ቀዝቃዛ እናም ጸጥ ያለ ክፍል ውስጥ መተኛት። የሚያስፈልጉ መብራቶችን አጥፉ። መጋረጃዎችን ወይም ደግሞ የአይን ጭንብልን ተጠቀሙ። 11ኛ በምሽት አላስፈላጊ መድኃኒቶችን መውሰድ ነው። ጉበት ከመጠገን ይልቅ መድኃኒቶችን ማቀነባበር አለበት። የህመም ማስታገሻዎች በተለይ በምሽት በጣም ጎጂ ናቸው። መርዛማ ሸክምንም ይጨምራል። ይህንን እንዴት ማስወገድ ይቻላል? ያለ ሐኪም ትዕዛዝ መድኃኒትን ከመውሰድ ተቆጠቡ። መድኃኒቶችን ደግሞ በታዘዘው መሰረት ብቻ ውሰዱ። ዝቅተኛውን ውጤታማ መጠንን ተጠቀሙ። 12ኛ እራትን ሙሉ በሙሉ መዝለል ነው። በሌሊት የደም ስኳር እንዲቀንስ ያደርጋል። ጉበት ደግሞ ትርፍ ግሉኮስን ይለቃል። በዚህ ጊዜ የጭንቀት ሆርሞኖችንም ይጨምራል። እንዴት ማስወገድ ይቻላል? ትንሽ የተመጣጠነ እራትን ብሉ። ፕሮቲንና ፋይበርን አካቱ። በምሽት ከባድ የሆነ ጾምን አስወግዱ። ስለዚህ እነዚህን መጥፎ ልማዶችን በማስወገድ የጉበታችንን ጤና መጠበቅ እንችላለን ማለት ነው። ታዲያ ለጉበታችን ጤና ወርቃማው ከመኝታ በፊት የሚደረግ ልማድን ከፈለጋችሁ ቀድማችሁ እናም ቀለል አርግታችሁ መብላት፣ ከሌሊቱ 6 ሰዓት በፊት መተኛት፣ አልኮል እናም ስኳርን ማስወገድ፣ ውጥረት ወይም ደግሞ ጭንቀትን መቀነስ፣ ጉበታችንን የሚረዱ ሞቅ ያሉ መጠጦችን መጠጣት፣ በግራ ጎናችሁ መተኛት እናም ወጥ የሆነ የእንቅልፍ ልማድ ሊኖራችሁ ይገባል ማለት ነው። በአጠቃላይ ጉበታችን ከባድ የሆኑ የጽዳት ፕሮግራሞች አያስፈልጉትም። የሚያስፈልገው ጸጥ ያሉ ምሽቶች፣ ቀደም ብሎ መተኛት፣ ቀላል የሆነ አመጋገብና ዝቅተኛ ውጥረት ነው። የመኝታ ሰዓት ልምዶችን ጠብቁ። ጉበታችሁ ራሱን በተፈጥሮ ይጠግናል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ
ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው